ዓለምን እርሷት። የምታውቁትን የመሬት አቀማመጥ፣ አረንጓዴውን ተፈጥሮና የተለመደውን አየር ወደ ጎን በሉት። አሁን የምትመለከቱት ስፍራ በምድራችን ላይ የሚገኝ ቢሆንም ከሰው ልጅ ዕውቀትና ልምድ ውጭ የሆነ ይመስላል። እንደ አውሮፓውያን አቆጣጠር በ2019 በዓለም አቀፍ ደረጃ የታወቀው ኔቸር ኢኮሎጂ ኤንድ ኢቮሉሽን የተባለ የሳይንስ መጽሔት አንድ ጥልቅ ጥናት ይፋ አደረገ። በዳሎል ኩሬዎች ውስጥ ምንም አይነት ሕይወት ያላቸው ፍጥረታት፣ ጥቃቅን ባክቴሪያዎች እንኳን ሊኖሩ እንደማይችሉ በሳይንስ መንገድ ተረጋገጠ። ዳሎል ሕይወት አልባ ቀጠና ተብሎ ተመደበ። ነገር ግን ሕይወት በሌለበት ቦታ የዓለማችን ግዙፍ የውሃ ምርምር ተቋማት እንደ ናሳና የአውሮፓ የውሃ ድርጅት ኢኤስኤ ለዓመታት ምርመራቸውን ቀጥለዋል። እነዚህ ተቋማት እዚህ የሚገኙት ሕይወት ፍለጋ ሳይሆን ከመሬት በታች ያለውን ያልተለመደ የኃይል ፍሰት ለማጥናት። ዳሎል በምድር ላይ የመሬት ቅርፊቱ እጅግ ቀጭን የሆነበት ቦታ ነው። ከመሬት በታች ያለው የፕላኔታችን መግነጢሳዊ ኃይል በቀጥታ ከሰማይ ጋር የሚገናኝበት የኃይል ማዕከል መሆኑ ነው ሳይንቲስቶችን እዚህ ያቆያቸው። እዚህ ቦታ ላይ ካምፓስ አቅጣጫውን ይስታል። የራዲዮ ሞገዶች በምስጢራዊ ሁኔታ ይዋጣሉ። ይህ ጂኦሎጂያዊ ክስተት ብቻ አይደለም። ከመሬት በታች ያለው የብረትና የማዕድን ክምችት ከምድር እምብርት ከሚወጣው ሙቀት ጋር ተዳምሮ ዳሎልን እንደ አንድ ግዙፍ ባትሪ አድርጓታል። ተመራማሪዎች እያጠኑ ያሉት ይህንን የምድር አእምሮ ነው። በበረሃው ስር ያሉት የጨው ክሪስታሎች የጥንቱን ዓለም ታሪክ በንዝረት መልክ ይዘውታል። የምናየው ቢጫ መሬት ለዓይናችን የተሰራ መጋረጃ ሲሆን ከስር ግን የፊዚክስ ሕግጋትን የሚጻረሩ የኃይል መስመሮች ይገኛሉ። በሚቀጥሉት ደቂቃዎች ተራውን የሳይንስ ወሬ ትተን ወደ እውነተኛው ምርመራ እንገባለን። በምስራቅ ኢትዮጵያ በቅርቡ የተገኘው የግዙፋኑ ከተማ ከዚህ ከዳሎል የኃይል ማዕከል ጋር ያለው ትስስር ምንድን ነው? አፍሪካ ለሁለት ስትሰነጠቅ ከመሬት በታች የሚሰሙት እንግዳ ድምጾች ምን እውነት ይዘው ይሆን? ይህ ቪዲዮ የተሰራው ለእናንተ እውነቱን ፈልጋችሁ ወደ ጥልቁ ለመውረድ ለምትደፍሩ ነው። አእምሯችሁን ከፍታችሁ ከያዛችሁ በቪዲዮ መጨረሻ ላይ ዳግመኛ ዓለምን እንደ ድሮ አታዩዋትም። ምርመራችንን ከዳሎል የሚፈላ አሲድ አውጥተን 400 ኪሎ ሜትር ያህል ወደ ምስራቅ እናምራ። እዚህ በቆላማው የኢትዮጵያ ክፍል በታሪክ መጽሐፍት ያልተመዘገበ ነገር ግን በመሬት ስር ለሺህ ዓመታት ተቀብሮ የኖረ አንድ ምስጢራዊ ስፍራ ይገኛል። ሀርላ። ለአካባቢው ነዋሪዎች ይህ ስፍራ ተራ ፍርስራሽ አይደለም። ትውልድ ሲያወርደው የመጣው ጥንታዊ መረጃ እንደሚጠቁመው ይህ ከተማ የሰው ልጅ ከተማ ሳይሆን የግዙፋን መኖሪያ ነበረ። በ2017 ዓ.ም በኤክስተር ዩኒቨርሲቲ መሪነት የተደረገ ሳይንሳዊ ቁፋሮ ይህ አፈ ታሪክ ወደ እውነትነት የሚጠጋበት አስገራሚ ማስረጃ ይፋ አደረገ። በቁፋሮ የተገኙት ውጤቶች አስደናቂ ነበሩ። ተመራማሪዎቹ በሀርላ ምድር ስር ከቻይና የመጡ ሰራሚኮች፣ ከህንድ የተላኩ ጌጣጌጦችና ከመካከለኛው ምስራቅ የመጡ ብርቅዬ ሳንቲሞችን አግኝተዋል። ይህ ማለት ሀርላ በአንድ ወቅት ከመላው ዓለም ጋር የተሳሰረች ግዙፍ የንግድና የእውቀት ማዕከል ነበረች። ነገር ግን እውነተኛው ጥያቄ እዚህ ጋር ነው። እንዲህ ያለ ዓለም አቀፍ ስልጣኔ በአንድ ጀንበር እንዴት ጠፋ? በሀርላ ምድር ስር የተገኙት መቃብሮችና የአስክሬን አቀማመጥ ከተማዋ በድንገተኛ አደጋ እንደወደመች ይጠቁማሉ። ተመራማሪዎች እንደሚሉት በ8ኛውና በ12ኛው ክፍለ ዘመን መካከል የነበረው ይህ ስልጣኔ በወቅቱ ከነበረው የሰው ልጅ የቴክኖሎጂ አቅም በላይ የሆነ ግንባታ ነበረው። ወደ ግንቦቹ እንጠጋ። እነዚህ ግዙፍ የድንጋይ ብሎኮች ተመልከቱ። እያንዳንዱ ድንጋይ በቶን የሚመዝን ሲሆን የተቀመጡበት ትክክለኛ ፕሪሲሽን ግን አስገራሚ ነው። በዘመኑ ምንም አይነት ዘመናዊ ማሽነሪ በሌለበት ሁኔታ እነዚህ ድንጋዮች እንዴት ተቆረጡ? እንዴትስ ተጓጓዙ? የአርኪኦሎጂ ተመራማሪዎች ባህር ላይ ያገኟቸው የቤት ግንባታዎችና የመስጊድ ፍርስራሾች ከሰው ልጅ ቁመት በላይ በሆኑ በሮችና ጣሮች አሏቸው። ይህ ነው እንግዲህ ለዘመናት የሚነገረውን የግዙፋን ከተማ የሚለውን ስያሜ እውነት የሚያደርገው። የምህንድስና ጥበባቸው የጂኦሜትሪ፣ የፊዚክስ ሕግጋትን በጥልቀት እንደተረዱ ያሳያል። እነዚህ ግዙፋን ድንጋዮቹን ለማንቀሳቀስ የተጠቀሙበት ምስጢራዊ ኃይል ምን ነበረ? አሁን በ2018 ዓመት ላይ እንገኛለን። በአሁኑ ሰዓት በኢትዮጵያ ስምጥ ሸለቆ የሚታየው ክስተት ተራ ተፈጥሯዊ እንቅስቃሴ አይደለም። መሬቱ ለሁለት የተከፈለ ነው። ሳይንስ አዲስ ውቅያኖስ እየተወለደ ነው ይለናል። ነገር ግን የምርመራ መረጃዎቻችን እንደሚያሳዩት ይህ የመሬት መሰንጠቅ መከፈት ሳይሆን መገለጥ ነው። ከዳሎል በረሃ ጥልቀት የሚወጣው ሙቀት ካለፉት 10 ዓመታት በበለጠ ጨምሯል። መሬቱ በሚሰነጠቅበት ወቅት
የሚወጣው የጋዝ ሽታና የቀለማቱ መቀያየር ከዚህ ቀደም ተቀብሮ የነበረው ጥንታዊ የኬሚካልና የኃይል ውህደት ወደ ላይ የወጣ መሆኑን ያረጋግጣል። የሰው ልጅ ለሺህ ዓመታት ሲረግጠው የኖረው መሬት አሁን በገዛ ፈቃዱ ውስጡ ያለውን ምስጢር የተፋ ነው። በአሁኑ ሰዓት ዳሎልን የሚቆጣጠሩ የሳተላይት መሳሪያዎች ያልተለመደ ቴክኒክ ችግር እያጋጠማቸው ነው። ከፍተኛ ሙቀት ባላቸው ስፍራዎች ላይ መታየት የማይገባቸው የተቀናጁ የጂኦሜትሪ ቅርጾች በሙቀት ካሜራዎች ላይ እየታዩ ነው። እነዚህ ቅርጾች ምን ሊሆኑ ይችላሉ? አሁን ነጥቦቹን እናገናኝ። በዳሎል ስር ያለው መግነጢሳዊ ኃይልና ባህር ላይ የሚታየው ድንቅ የምህንድስና ጥበብ በአጋጣሚ የተፈጠሩ አይደሉም። የጥንት ስልጣኔዎች ለግንባታቸው የሚያስፈልገውን ኃይል ከምድር እምብርት ለማግኘት የዳሎልን መሰል ስፍራዎች እንደ የኃይል ማመንጫ ይጠቀሙ እንደነበረ ምርመራዎች ደርሰውበታል። ሃርላ የንግድ ከተማ ብቻ አልነበረችም፣ የዳሎልን ኃይል የምትጠብቅ ጠባቂ ከተማ ነበረች። በሚቀጥለው ክፍል የታሪክ ወደ ዛሬው ዘመን 2018 እንዴት እንደመጣ እናያለን። አፍሪካ ለሁለት ስትሰነጠቅ በሃርላና በዳሎል መካከል የተቀበረው ሚስጥር ምን ሊሆን እንደሚችል እንመረምራለን። በመግቢያው ላይ እንዳየነው በሃርላ ስልጣኔ የነበረው የምህንድስና ጥበብ ከመሬት በታች ካለው መግነጢሳዊ ኃይል ጋር የተያያዘ ነው። አሁን መሬቱ ሲሰነጠቅ ያ ተቀብሮ የነበረው ጥንታዊ ኃይል መዋቅር እንደገና የተነሳሳ ነው። ይህ ኃይል የኤሌክትሮመግነጢሳዊ ሞገዶች ወደ ጠፈር የላከ በመሆኑ ሳተላይት መረጃዎች የተዛቡ ይገኛሉ። ይህንን ክስተት ተከትሎ የዓለማችን ሀያላን ሀገራት በዳንኪል በረሃ ዙሪያ ያላቸው እንቅስቃሴ በከፍተኛ ሁኔታ ጨምሯል። ይህ እንቅስቃሴ የማዕድን ቁፋሮ ወይም የሳይንስ ምርምር በሚል ስም ቢሸፈንም እውነቱ ግን ጥልቅ ነው። እነዚህ ሀገራት እያደኑ ያሉት መሬቱ ሲሰነጠቅ ወደ ላይ የሚወጣውን የመረጃ ሞገድ ነው። በሃርላ ከተማ ስር ተቀብሮ የነበረው የጥንት ስልጣኔ አሻራ እና በዳሎል ስር ያለው የኃይል ምንጭ ሲገናኙ የሰው ልጅ ታሪክን የሚቀይር አዲስ ቴክኖሎጂ እንደሚገኝ ያውቃሉ? አፍሪካ ለሁለት የተሰነጠቀች ያለችው አዲስ መሬት ለመፍጠር ሳይሆን የጥንቱን ዓለም የቴክኖሎጂ ማህደር ለባለቤቶቹ ለመመለስ ቢሆንስ? በሚቀጥሉት የመጨረሻ ደቂቃዎች እነዚህ ነጥቦች በአንድ ላይ እናገናኛለን። የዳሎል የኃይል ማዕከል፣ የሃርላ ግዙፋን ምህንድስናና የ2018ቱ የታላቁ ስምጥ መነሳት ምን አይነት ምስል እንደሚፈጥሩ እናያለን። እስካሁን ያየናቸው ማስረጃዎች በሙሉ ወደ አንድ እውነት ያመራሉ። ዳሎል ለሳይንስ ሕይወት አልባ ቢሆንም ለመሬት ግን የነርቭ ማዕከል ነው። ሃርላ ለታሪክ ፍርስራሽ ብትሆንም ለምህንድስና ግን የጥበብ ማማ ናች። ዛሬ በ2018 የምናየው የመሬት መሰንጠቅ ደግሞ ተራ ክስተት ሳይሆን እነዚህን ሁለት ምስጢሮች የሚያገናኝ ታላቅ ድልድይ ነው። የዳሎል መግነጢሳዊ ኃይል ያለ አግባብ እዚህ አልተቀመጠም። የሃርላ ግዙፍ ድንጋዮችም ያለ ምክንያት አልተቆረጡም። ይህ ሁሉ የሚያሳየው የሰው ልጅ ከምድር ኃይል ጋር ተስማምቶ የሚኖርበት የላቀ ስልጣኔ እንደነበረ ነው። አሁን መሬቱ ሲከፈት ያ የተረሳው ስልጣኔ የኃይል ትርታው በድጋሚ እያሰማ ነው። ለኢትዮጵያውያንና ለዓለም ምን ትርጉም አለው? ዳሎልና ሃርላ የጥንት ታሪካችን ማህደር ብቻ አይደሉም፣ የወደፊት ጉዟችን መነሻዎች ናቸው። ሀያላን ሀገራት በዚህ ምድር ላይ ያላቸው ጥልቅ ፍላጎት እኛ ገና ያልደረስንበት የኃይልና የታሪክ ምስጢር ቀድመው ስለተረዱ ነው። ኢትዮጵያ የሰው ልጅ መገኛ ብቻ ሳትሆን የሰው ልጅ ታላቅ ዕውቀት የተቀበረባት የምድር ካዝና ነች። መሬቱ ለሁለት መሰንጠቁ አዲስ ባህር ለመፍጠር ብቻ ሳይሆን እኛ ኢትዮጵያውያን ወደ ውስጥ ተመልክተን ማንነታችን እንድንመረምር የቀረበልን ጥሪ ነው። የዳሎል ኃይልና የሃርላ ጥበብ በደማችን ውስጥ ያለ የታሪክ ኮር ነው። በዚህ ቪዲዮ ውስጥ ከመደበኛው ሳይንስ ወጥተን ወደ ምስጢሩ ጥልቀት ወርደናል። ዳሎልን፣ ሃርላንና የ2018ቱን የምድር መነሳትን አይተናል። እውነት ግን አንድ ነው። እኛ የምናውቀው ታሪክ ከእውነተኛው ታሪክ እጅግ ያነሰ ነው። ዓለም በአሁኑ ሰዓት አይኗን በኢትዮጵያ ላይ ተክላለች። እሳተ ገሞራው ሲተፋ፣ መሬቱ ሲሰነጠቅ እና የኃይል ሞገዶች ሲረጩ የምናየው የምድርን ጥፋት ሳይሆን የጠፋውን እውነት መመለስ ነው። እኛ የዚህ ታላቅ ታሪክ ባለቤቶች ነን። መሬታችን ምስጢሯን ልትሰጠን ተዘጋጅታለች። ጥያቄው ግን እኛ ለመቀበል ዝግጁ ነን? ስለ ዳሎልና ሃርላ ያደረግነው ምርመራ እዚህ ላይ ያበቃል። ነገር ግን አዲስ ምዕራፍ ተከፍቷል። ሐሳባችሁንና ግኝታችሁን በኮሜንት አጋሩን። ቪዲዮውን ሌሎች በማጋራት የምስጢር ለሁሉም እንዲደርስ አድርጉ። እኔ እውነቱን መፈለጌን እቀጥላለሁ። እናንተም አብራችሁኝ ሁኑ። እስከሚቀጥለው ምስጢር ሰላም ቆዩ።